አሜሪካ በአንድ ወቅት ስሙን ከዓለም አቀፍ አሸባሪዎች ዝርዝር ውስጥ አስገብታ ያለበትን ለጠቆመኝ $10 ሚሊዮን እሰጣለሁ ያለችውን ሰው እጇን ዘርግታ ተቀብለዋለች። ወዳጃችን አጋራችን ብላ በክብር ተቀብላ በክብር ሸኝታቸዋለች። ከዓመታት በፊት አቡ መሐመድ አልጆላኒ በሚል መጠሪያ ይታወቁ የነበሩት ከአልቃይዳ ከፍተኛ መሪዎች ውስጥ የሆኑት ሰው ዛሬ በእውነተኛ ስማቸው አህመድ አልሻራህ ተብለው ሶሪያን በፕሬዝዳንትነት እየመሩ ነው። በሶሪያ ታሪክ ከጎርጎሮሳውያኑ 1946 ከነጻነቱ አንስቶ በዋሽንግተን በነጩ ቤተ መንግስት ለመገኘት የ43 ዓመቱ የባሻር አልአሳድ ተከታይ መሪ አህመድ አልሻራህ የመጀመሪያው ሰው ሆነዋል። ከትናንት በስቲያ ሰኞም በነጩ ቤተ መንግስት ተገኝተው በአሜሪካና ሶሪያ የጋራ ጉዳይ ዙሪያ ሲመክሩ ፕሬዝዳንት ትራምፕ ሶሪያ ሀገር ሆና ማየት እንፈልጋለን፣ የአሁኑ መሪዋም ይህንን ያደርጋሉ ብዬ ተስፋ አደርጋለሁ ሲሉ አሞገሷቸው። We want to see Syria become a country that's very successful, and I think that this leader can do it. ትራምፕ ብልህና ጠንካራ መሪ ነው ሲሉ የአልሻራህን ልብ አሞቁት። ይህ ሁሉ ከመጀመሪያውም የአልሻራህን አመጣጥ የአሜሪካ እጅ አለበት ለሚሉት የሐሳባቸው ማጠናከሪያ ሆነላቸው። ፕሬዝዳንት ትራምፕና አዲሱ የሶሪያ መሪ ፊት ለፊት ሲገናኙ የአሁኑ ለሁለተኛ ጊዜ ነው። አልሻራህ ወደ አሜሪካ ሲጓዙ ደግሞ ሁለተኛቸው ነው። በኒውዮርክ የተባበሩት መንግስታት ጉባኤ ባለፈው መስከረም ወር በተገኙ ጊዜ ከጉባኤው ጎን ለጎን ለስብሰባ ተቀመጡ። ጠያቂው የቀድሞው የአሜሪካ ጄኔራል ከ20 ዓመት በፊት በኢራቅ የነበረውን ተልእኮ መሪ የነበሩት ዴቪድ ፔትሬስ ነበሩ። ተጠያቂው ደግሞ የዛን ጊዜው አሸባሪ የዛሬው የሶሪያ መሪ አህመድ አልሻራህ ናቸው። የቀድሞው ጄኔራል ጠየቋቸው፣ ያ ሰው እንዴት ዛሬ እዚህ ደረሰ አሏቸው። አልሻራህ መለሱ፣ በአንድ ወቅት የጦር ሜዳ ላይ ነበርን፣ አሁን ደግሞ ወደ ምክክር ሜዳ መጥተናል። በጦርነት ውስጥ ያለፉ የሰላምን አስፈላጊነት ለመረዳት ትክክለኛው ሰው እነሱ ናቸው። ፊራስ ማክሳድ ኢሮጂያን ግሩፕ በተባለ ተቋም የመካከለኛው ምስራቅና የሰሜን አፍሪካ ዳይሬክተር ናቸው። እርሳቸው ለሬውተርስ ስለ ፕሬዝዳንቱ ሲያስረዱ ከተፈላጊ አሸባሪነት አሜሪካ በሽብርተኝነት ላይ በምትወስደው እርምጃ አጋር ሆኖ ወደ መሰለፍ የተሸጋገረው ሰው ብለዋቸዋል አህመድ አልሻራህን። አህመድ አልሻራህ ከአልቃይዳ ጋር ግንኙነት እንዳለው የሚነገረው የጃባሃት አልኑስራ ድርጅት መሪ ነበሩ። ቆይተው ሌላኛውን በምዕራባውያን ሀገሮች የሽብር ቡድን ተብለው የተፈረጀውን ሀያት ታሂር አልሻሃም ወይንም በምህፃሩ HTSን መምራት ጀመሩ። እስከ ቅርብ ጊዜ ድረስም የዚህ ቡድን መሪ እሳቸው ነበሩ። የባሻር አልአሳድ አስተዳደር በ12 ቀናት ዘመቻ ባልተጠበቀ መልኩ ፍርስርሱ መውጣቱን ተከትሎ አልሻራህ ተተኩ። የኢራንና የሩሲያ ወዳጅነታቸውን ተወት ያደረጉት ከነ ቱርክ ከገልፍ ሀገራትና አሜሪካ ጋር መቀራረብ ጀመሩ። ከ6 ወር በፊትም የገልፍ ሀገራት የትብብር ካውንስል ጉባኤ በሳውዲ አረቢያ ሲካሄድ ፕሬዝዳንት ትራምፕና አልሻራህ ለመጀመሪያ ጊዜ ተገናኝተው መከሩ። ከዛን ጊዜ ወዲህ አሜሪካ በሶሪያ ላይ ጥላ የነበረውን ብዙ ማዕቀብ አላልታለች፣ ከፊሉንም አንስታለች። ባለፈው ሳምንት ሐሙስ ራሷ አሜሪካ ባቀረበችው ጥያቄ የጸጥታው ምክር ቤት የአህመድ አልሻራህና የሀገር ውስጥ ጉዳይ ሚኒስትራቸውን አናስ ካታብን ስም ከሽብርተኝነት መዝገብ እንዲሰረዝ አድርገዋል። በቀጣዩ ቀን አርብም የአሜሪካ ጉዟቸውን ለማቅናት አሜሪካ ስማቸውን ከአሸባሪነት መዝገብ መሰረዟን አሳወቀች። ከትናንት በስቲያ ሰኞ ፕሬዝዳንቱ ወደ ነጩ ቤተ መንግስት ባደረጉት ጉዞ ማሳካት የፈለጉት ትልቁ ግባቸው አንድና አንድ ብቻ ነበር ይላሉ ትንታኔ አቅራቢዎች። በ13 ዓመቱ ጦርነት ፍርስርሷ የወጣው ሶሪያን መልሶ ለመገንባት በዓለም ባንክ ጥናት መሰረት ሶሪያ በትንሹ $216 ቢሊዮን ያስፈልጋታል። ይህንን ያክል ገንዘብ ለማግኘት ሶሪያ አሜሪካን ጨምሮ የምዕራባውያንን እገዛ ትፈልጋለች። ከዛም በላይ ግን አሜሪካ ብዙ ማዕቀቦችን ብታነሳም በ2019 በአሳድ አስተዳደር ላይ በሰብአዊ መብት ጥሰት ምክንያት የጣለችውን ሲዘር አክት በመባል የሚታወቀውን ማዕቀብ ሙሉ ለሙሉ እንድትሰርዝ አልሻራህ ይፈልጋሉ። ትልቁ ማሳካት የሚፈልጉት ግብም ይሄው ነው። ፋሪድ አልማቻር የተሰኘው የቀድሞው የሶሪያ የወታደራዊ ኃይል የፎቶግራፍ አንሺ ከጎርጎሮሳውያኑ 2011 እስከ 2013 የአሳድ መንግስት የሚያደርሰውን ማሰቃየት በፎቶግራፍ አስደግፎና አሰባስቦ ከሀገር በመኮብለል ሲዘር በሚል ሚስጥራዊ ስም አጋልጦ አወጣ። መረጃው በሶሪያ መንግስት ላይ ሲዘር በሚል የሚጠራ ሪፖርት እንዲወጣም አድርጓል። አሜሪካም በአሳድ መንግስት ላይ ለጣለችው ማዕቀብ የተጠቀመችው ይህንኑ ስም ነው።
ይህ ማዕቀብ የሶሪያ የነዳጅ ንግድ፣ የኢነርጂ ዘርፍ፣ የትራንስፖርትና ወታደራዊ ዘርፍ እንዲሁም ሌላውንም የንግድ አይነት ሁሉ ክፉኛ የጎዳ መሆኑ ይነገራል። ማዕቀቡ ከሶሪያ መንግስት ጋር የሚተባበሩትንም የሚመለከት ስለሆነ ኢንቨስትመንት ርቋት ቆይቷል። በዚህ ማዕቀብ መሰረት ከሶሪያ መንግስት ጋር መተባበር ህገወጥነት ተደርጎ ይቆጠራል። አህመድ አልሻራህ ይህ ማዕቀብ እንዲሰረዝ ማድረግ ትልቁ የአሜሪካ ጉዞ ግባቸው ነበር ተብሏል። አስቀድሞ በነጩ ቤተ መንግስትና የውጭ ጉዳይ መስሪያ ቤት ተቀባይነት አግኝቶ እስከ 2025 መጨረሻ ድረስ አሜሪካ ማዕቀቡ ሙሉ ለሙሉ እንዲሰረዝ ፍላጎት ነበራት። ማዕቀቡን ሙሉ ለሙሉ ለመሰረዝ ግን የኮንግረሱን ሁለቱን ምክር ቤቶች ይሁንታ ይፈልጋል። ያ እስከሚሆን የትራምፕ አስተዳደር ማዕቀቡን በጊዜያዊነት ለ6 ወር ታግዶ እንዲቆይ ወስኗል። በአህመድ አልሻራህ ልዑክም ውጤቱ እንደ ትልቅ ስኬት ተቆጥሯል። አሜሪካ ከአዲሱ የሶሪያ የሽግግር ጊዜ አስተዳደር ብዙ የምትፈልገው አለ። ሶሪያ አሜሪካ በምትመራው አይሲስን የመዋጋት ጥምረት ውስጥ አጋር ሀገር በመሆን እንድትሳተፍ የአሜሪካ ፍላጎት ነበር። ስብሰባውን ተከትሎም ሶሪያ 9ኛዋ ሀገር ሆና በህብረቱ ውስጥ መካተቷ ተሰምቷል። በአንድ ወቅት የአይሲስ መሪ የነበሩት ሰው ዛሬ ቡድኑን ለመዋጋት በሚደረገው እርምጃ የአሜሪካ ተባባሪ ሆነው ይሰለፋሉ ማለት ነው። ከዛም በላይ አሜሪካ ኢራን ሄዝቦላህን ለመደገፍ ሶሪያን መሸጋገሪያና መጠቀሚያ ሀገር እንዳታደርጋት እርግጠኛ መሆን ትፈልጋለች። ይህ የሁለቱ ሀገሮች ትብብርም ለዚህ መተማመኛ የሚሰጣት ነው ተብሏል። ከሁሉም በላይ ግን በመካከለኛው ምስራቅ ያላትን የኃይል ሚዛን ለማስጠበቅም ሆነ በአካባቢው ላላት ተልዕኮ አሜሪካ መለስተኛ ወታደራዊ ሰፈርን በደማስቆ የማቋቋም ፍላጎት እንዳላት ይነገራል። የአሁኑ ምክክር በዚህ ሐሳብ ላይም ከስምምነት የተደረሰበት መሆኑ ተነግሯል። ከዚህ ሁሉ ጀርባ ግን ሌላ ሶስተኛ ፍላጎት ያላት ሀገር መኖሯም ይነሳል። እሷም እስራኤል ነች። እስራኤል ለሶሪያ ሙሉ ለሙሉ ማዕቀብን ማንሳት የሚለውን ሐሳብ በፍጹም አትደግፈውም። ዛሬም የሶሪያን የጎላን ኮረብታማ ቦታዎችን ተቆጣጥራ የምትገኘው እስራኤል ከሶሪያ ጋር በጦርነት ስሜት ውስጥ ትገኛለች። ፕሬዝዳንት ትራምፕ ግን ይህንን መካረር ማርገብ ይቻላል ብለው ተነስተዋል። የነጩን ቤተ መንግስት ምክክርም ተከትሎ የአብርሃም ስምምነት የሚባለውን የአረብ ሀገራት ከእስራኤል ጋር ዲፕሎማሲያዊ ግንኙነትን እንዲፈጥሩ የሚያደርገውን ሰነድ ሶሪያም ተቀብላ ተመሳሳይ መንገድን ለመምረጥ መወሰኗ ተነግሯል። ለዚህ ሁሉ አሜሪካ ማዕቀብ በማንሳት ከምታደርገው ድጋፍ ባለፈም የሶሪያ ኤምባሲ በአሜሪካ እንዲከፈት ይሁንታን መስጠቷም ተሰምቷል። ብዙዎቹ ትንታኔ አቅራቢዎች በአንድ ዓመት ጊዜ ውስጥ በሶሪያና አሜሪካ ግንኙነት ዙሪያ የመጣውን ለውጥ የተአምር ያክል በመቁጠር ለምን ያክል ጊዜ እንደሚዘልቅ በእርግጠኝነት መናገር ባይቻልም አሁን ባለው ሁኔታ ግን አሜሪካ በመካከለኛው ምስራቅ ፖለቲካና አሰላለፏ ወሳኝ ሀገርን ከጎኗ ማሰለፍ ችላለች ብለዋል። አልጀዚራ፣ አውስትራሊያን ብሮድካስቲንግ ኮርፖሬሽን፣ ፒቢኤስ፣ ፈርስት ፖስት እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።